ስትገልጠውን ፊት ለፊት መስቀል ላይ ያለው ለምን ተደረገ? መልስ የላችሁ። አውሬነት፣ ትዕቢተኝነት ስላለ እንጂ መስቀል የክርስቶስን መከራ በዛ መስቀል ስታይ እዛ ላይ ሆኖ ክርስቶስ እንዳዳንን ከመከራ እንዳወጣን ማሳያና መግለጫ ነው። መስቀል ቤዛ ነው ብሎ መጽሐፍ ቅዱስ ያስቀምጠዋል። ያንን የምትቃወሙ ሰዎች ናቸው። የክርስቶስ የሆነውን በሙሉ ተቃውመ የክርስቶስ ነኝ እንዴት ይባላል? እንደው በጭንቅላታ የምትጾመው ለክርስቶስ ከሆነ የምትጸልየው በክርስቶስ ከሆነ መስቀሉ የክርስቶስ ከሆነ ጥምቀቱ ለክርስቶስ ከሆነ ቁርባኑ ለክርስቶስ ከሆነ ምንድን ነው የሚያቃወመ? እስቲ ንገረኝ። ዲያብሎስ ውስጥ ስላለ ነው። ዲያብሎስ ውስጥ ካለ ያንን ነገር ምን ታደርገዋለህ? ትቃወመዋለህ። እና በአብዛኛው የምናየው መንፈሳዊ ሂደታቸው እጅግ የሚያሳፍር ነገር እንደሆነ አሳያቸዋለሁ። እሺ ሌላውስ? ስማ እዚህ ጋር አድማሱ ስንት ብር አለ? ገንዘብ ከኪሱ ይፍለቅ እየተባለ ነው እንግዲህ ሐዋርያው ነው የሚለው። ሐዋርያቱ ገንዘብ ይፍለቅ እየተባለ ነው። አዎ አሜን እያሉ ነው። ስሙ እንዴት አይነት ድራማ እንደሚሰራ። ታብታብ ቤተሰቦች አውጣውንም ዙር ፈትሽ፣ አራቱንም ኪስ ፈትሽ። ዝም ብላችሁ ዲቻን ማታለያ ነው። የዲቻ ልጆች ናቸው። አውጣጣን ፊት ለፊት ላይ ፈትሽ፣ ሙሉ ኪስን አውጣ አውጣ አውጣ። እኔ እዚህ ቸርች መሄድ እፈልጋለሁ። ኢትዮጵያ ያላችሁ ቤተሰብ፣ ኢትዮጵያ ያላችሁ እስካሁን ተሸውዳችኋል። የኦርቶዶክስ ልጆች እንዲሁም ሙስሊሞች ብር ቸግሯቸዋል። ይሄኛው ነቢይ ጋር መሄድ ያዋጣል። ሂዱ። እኔ እውነቱን ነው የምነግርህ። እኔ አሁን ኢትዮጵያ ብኖር እዚህ ሰውዬ ጋር ነው የሚሄደው። በየቀኑ ብር ይሰጠኛል። ምክንያቱም ጸልዮ ብር ያመጣል፣ እኔም ብሬን ወስዳለሁ። የት ነው ሎኬሽኑ ንገሩን። ሙስሊሞችም ኦርቶዶክሶችም እንድትሄዱ ስለምፈልግ ነው። በዚህ ኑሮ ውድነት ያስፈልጋቸዋል። ቤተሰብ ኑሮ ተወዷል ኢትዮጵያ አይደለ? ስለዚህ ይሄኛው ሰውዬ ጋር ሄዳችሁ ብራችሁን መቀበል ጥሩ ነው ለእናንተ። አድራሻ ይነገረኝ። እኔም ኢትዮጵያ ስሄድ የማገለግለው ቸርች እዚህ ቸርች ነው። ላዳምጣችሁ አልችልም። ትቀልዳለህ እንዴ? ቢኒያም ደጋግመህ ጻፈው። አባቴ አይዞህ፣ አይቼዋለሁ።
አዎ እኔ አሁን የምሄደው ከቻላችሁ አድራሻውን ብትጽፉ ይሄ ሰውዬ ጥሩ ገንዘብ የሚያስገኝ ገንዘብ የሚያፈልቅ ፓስተር ነው እና እዚህ ፓስተር ጋር ብትሄዱ በደንብ ጥሩ ነው። ለእናንተም ገንዘብ አትቸገሩ፣ ለትራንስፖርት አትቸገሩም፣ ለቤት ነገሮች ማልቀስ ነው። ትንሽ ገንዘብ የለኝም ብለህ ታለቅሳለህ። ትንሽ እሱ እንዳለቀሰው አሳያቸዋለሁ። እንዴት እንደሚለቀስ ተማሩ። እንዴት ነው የሚለቀሰው? ተማሩ። መጀመሪያ እንዴት ነው የሚለቀስ? ከዛ ውጭ ምንም የለም። አይዞህ ቁም፣ እንዲህ ያልቀሱ በቃ ትላላችሁ። መጀመሪያ ለበዓሉ ድምቀት እና 5 ብር ነው ይዛችሁ የምትሄዱት። 5 ብር ይዛችሁ ትላለህ። አይዞ ትባላለህ። እሺ ትላለህ። አዎ ምን አገባ? ቻፓ ይፈልቅልሃል። ገንዘቡን ተቀብለ ትሄዳለህ። እናንተ ቤት ገንዘብ ይፈልቃል። ኦርቶዶክስ ቤት ዘይት ፈለቀ ወይም ደግሞ እንደዚህ ሆነ ሲባል እንደ ጉድ አምጥታችሁ ድራማ ትሰራላችሁ። ንገሩኝ እስኪ። እኔ ከዚህ በኋላ አድማሱ ነኝ። ማኛው ምን ያደርግልኛል? ይቀልዳል እንዴ? አድማሱ ነኝ እላለሁ። አድማሱ ነኝ እላለሁ። ከዛ ትለቅብኛል። ይስ እና በጣም ደስ ያለኝ ነው። እና ሙስሊሞችም በዚህ አጋጣሚ የተቸገራችሁ ኢትዮጵያ ውስጥ የምትኖሩ ካላችሁ ይሄ ነገር በጣም አሪፍ ነው፣ ያዋጣል። ሙስሊሞችም ሄዱ፣ ኦርቶዶክሶችም ሄዳችሁ ታምሩ ይሰራላችሁ። ጥሩ ነው የሚል እምነት አለኝ። እሱ ነው። ሌላው ቅድም መዝሙሩን ሲዘርፉ ዘፈኑን ሙልጭ አድርገው ጨርሰውታል። እንግዲህ ዘፈኑን አልቋል። የአርቲስቶች ዘፋኞች አልቋል ስራችሁ። አሁን የኦርቶዶክስ መዝሙሮች እየተዘረፉ ነው። ይኸው በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ በአንደበቴ ቀኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ ማሸብሸቧንም ልመዷታ። እያሸበሸባችሁ ባዶን አትስረቁ። ሽብሸባ ያስፈልገው ይቀረዋል፣ የሚቀረዋል። አላስጨፍር አለ ግን ሽብሸባ ይቻላል። ሽብሸባዋንም ስረቋታ። አንድ ላይ ከሰረቁ አንድ ላይ አይደለ አባቴ? አንድ ላይ ስረቋት እንጂ ሽብሸባዋን ረሳችሁት እንዴ? ለምን? ጭፈራ ነው አንተ ቤት ያለው ጭፈራ ስለሆነ ሽብሸባ የት ሄደባችሁ ነው? ታውቁታላችሁ ሽብሸባው። በል እስቲ ዘምር ጎበዝ። ስላልተወኝ አንዳች አጣ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እንዴ ኦርቶዶክስ ኢየሱስን አታውቀውም ማለት እንዴ ስንባባል የነበር ነው። ኦርቶዶክስ አታመልከውም የተባለው የማን መዝሙር ነው? ኦርቶዶክስ ጌታ ኢየሱስን አታመልከውም። ስለሱ መዝሙር የላትም። መዝሙር በሙሉ የማርያም ነው አይደል እንዴ የተባለ። እኛም አብረን ስንላል ነበር እንዴ። ኬታ መጣችሁ? ይሄን ኬታ መጣችሁ? አዎ የሆነ በእውነት ተባረክ ዮዳ እግረ መንገዴን የሆነ እምነት ነው። አዎ እግረ መንገዴን ደረስ ብዬ ልምጣ የተባለ እምነት ነው። እውነቴን ነው የምልህ። የሆነ ለበዓሉ ድምቀት ግራ ሲገባ ዞር የምትለው አለ አይደል? ጠበልቅ መሱ አይነት ሃይማኖት ነው። ጌታ ኢየሱስ ምስክሬ፣ ጠበልቅ መሱ እግረ መንገድ የተባለ
ምንም የራሱ ነገር የሌለው። አሁን ለምሳሌ ኢትዮጵያ ላይ መጀመሪያ የነበረችው ካቶሊክ ነው ብለው መዋሸት ጀመሩ ጴንጤዎች። ለምን ተዋሻለህ? ካቶሊክ ነው ኢትዮጵያ ላይ የነበረው። ግባና የካቶሊክን ቸርቾች አሳየኛ። ኢትዮጵያ ላይ የነበረው ኦርቶዶክስ ናት መጀመሪያ። የካቶሊክን አምጣና አሳየኝ። ቅርስ እኮ አለ። ካቶሊክ ከሆነች ትሆናለች፣ ሙስሊም ከሆነ ይሆናል። ማንም ይሆን ችግር የለብኝም። አምጣው። ዋሻ ውስጥ የተሰሩ ቸርቾች፣ ምን ውስጥ ማንም ሊደርስበት የማይችል በገመድ የሚወጡ ቸርቾች፣ በመንፈስ ቅዱስ የሚወጡበት ቸርቾች ናቸው ሳላግጥባቸው የነበረው። መንፈስ ቅዱስ ካልተመራ አትወጣም። እዛ ላይ ዩ ኬንት ሞክረው፣ አትችልም። እዛ ላይ የሚመራ ከሰው ተገለ ጌታን ብቻ እንድታገለግል ስትጸልይ እንኳን ጌታ ኢየሱስ ሲጸልይ አይኑን ወደ ላይ ቀና አድርጎ ነው ሲጸልይ የነበረው። ጌታ ኢየሱስ ክርስቶስ ራሱ የጭፍን ጸሎት የለም። ምግብም ይዞ 2 ዓሣንም ይዞ 5 እንጀራ ይዞ ወደ ላይ ከፍ አድርጎ ሲጸልይ ነው ያየ ነው። ምንም አይነት እንዲህ የመጨፈን የምን ነገር የለበትም ጸሎት ላይ። ከየት እንዳመጡት አላውቅም። ምኑንም ከምኑንም ብታገናኘው መጽሐፍ ቅዱሳዊ ሪቨርስ አድርገው ነው የሚመጡት። ጸበሉን ብትለው አይፈልገውም። ጥምቀቱን ማለቴ ነው አይፈልጉትም። የክርስቶስ የሆነው ቁርባኑን አይፈልጉትም። የክርስቶስ የተባለውን ጸሎቱን እንኳን አይከተሉትም። ጸሎቱ መጽሐፍ ቅዱስ ላይ አባታችን ሆይ በሰማይ የምትኖር ብለ ጸልይ ብለው ክርስቶስ ራሱ የተናገረውን አይጸልዩትም። የክርስቶስ መንገድ አንዱም የላቸው። ጸሎቱ ራሱ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ የሚለው ጸሎት መጽሐፍ ቅዱሳዊ ነው። እኔ ፈጥሬ ያመጣሁት አይደለም። ካልተሳሳትኩ ማቴዎስ ላይ ነው የሚለው። ኦርቶዶክስ ልጅ ሆኖ አንድ የማያውቀው የለም። የኦርቶዶክስ የ3 ዓመት ህፃን ልጅ አምጣና አባታችን ሆይ በልበለው ያንበለብለዋል። አንድ ሰው የለም። ውብርስትዬ እንዴት ነሽ እናቱ? አንድ ሰው የለም። አንድ ሰው የለም። እነሱ ቤት በፈቀድከው ነው አሜን ስትል በአሜን ብቻ ትጨርሰዋለህ። ለምንድን ነው? ሰርከስ ሾው ነው። እኔ አሁን ካየ ሰርከስ ሾው ይባላል። የጴንጤውን ካየ ሰርከስ ሾው ነው። ጭፈራ በጣም ይወደዳል። አሜን ሞቲቬሽናል ስፒከር አለ። የጌታ ጉዳይ ወፍ የለ ወፍ። ጌታ ኢየሱስ ምስክር አይቻለሁ። አሜን ምኑ ቀውጢነቱ ነፍን ያለው ግን መንፈሱ የለም። ጩኸት አለ። ይሄ በጣም ነው ያለው። ስለዚህ ብር ይሰጣል። አሁን እዚህ ጌታ ኢየሱስ የብርን ትምህርት አስተምሯል። ኒቆዲሞ ይቅርታ ዘኪዮስን እንኳን ያለውን እንዲሰጥ ነው ያደረገው። ዘኪዮስ ብሬን ለድሃዎች አካፍላለሁ፣ ያጭበረበርኩት ካለ 4 እጥፍ መልሳለሁ ብሎ ነው ዘኪዮስ እንኳን የተናገረው መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስን የተከተለው ዛፍ ላይ ሆኖ ኢየሱስን ማየት ችግኝ ስለሆነ ዘኪዮስ ኢየሱስ ሲመጣ ማየት አልቻለም። ዛፍ ላይ ወጣ፣ የሾላ ዛፍ ላይ። ኢየሱስ ክርስቶስ ደግሞ ለሱ ብለህ የምታረገውን ነገር የሚያይ አምላክ ነው። ዘኪዮስ በአንተ ቤት ዛሬ ምሕረት ይሆናል አለው። ወደ ቤቱ ነው የገባው። ኃጢአቱን አይደለም የቆጠረበት። ኢየሱስ ክርስቶስ ምንም ሳይናገር ዘኪዮስ ምን አለ? ጌታ ኢየሱስ ክርስቶስ አለ ያጭበረበርኩት ካለ 4 እጥፍ እሰጣለሁ፣ እንዲሁም ለድሆች አካፍላለሁ ያለኝን አለ። እዚህ ገንዘብ አደባባይ ላይ እንዲለምን ይሰራሉ። ገንዘብ እናሰጣለን፣ ቤት እናሰጣለን፣ ቪዛ እናስመታለን የሚል የሌባ ጥርቅም እንዳለ በደንብ ያየውበት ነው። አይደለም የምትል ካለ መጽሐፍ ቅዱስ እኮ ይላል ከሐሰተኞች ተጠበቁ እንዳለ። ቤተክርስቲያኑን ያጥለቀለቁት እነሱ አይደሉ? ስንት 10 ይሞላል እንዴ ጴንጤ ውስጥ እውነተኛ ያለው? በሜጋ ቸርች ኢትዮጵያ ውስጥ ያላቸው 10 እውነተኛ ክርስቲያኖች አሉ። ሜጋ ቸርች ያላቸው ሜጋ ቸርች ያለው የሌባ ጥርቅም ነው ያላቸው በሙሉ የሌባዎቹ። ስለዚህ ከእውነት መሸሽ አይቻልም። ቤተሰብ እውነትን ይዞ መነጋገር መልካም ነው።
ና ስለ ድርሳንና ስለ ገድል እንነጋገር ተብላል። ዘማርያምን አትቀርቡትም፣ ትፈሩታላችሁ። መቼ ነው ከእንትና ጋር ያላቸው ፕሮግራም? ከኤፍሬም ባለ ጊዜው ጋር መቼ ነው ፕሮግራም ያላቸው? መቼ ነው ፕሮግራም ያላቸው? ፕሮግራሙ በቅርብ ነው ብላችኋል። አይ ቤካ የሚባለው እግዚአብሔር ረገጠ ይበቃል። ቪዲዮን አሳይቻለሁ፣ መረጃውን አሳይቻለሁ፣ ምን አይነት ሰው እንደሆነ አሳይቻለሁ። ግን ተመስገን ላይ ሲዝት አየሁ። ተመስገንን ጴንጤ ግብረ ሰዶም ያጋባል፣ መሰረተ ክርስቶስ ታጋባለች አለ ብለው ታጋድላለች እኮ አላለም። ታጋባለች። አዎ ታጋባለች። ምን አባት አመጣለ? ማንን ነው የምታስፈራራው? ግጥም አድርጋ ታጋባለች። የእናንተ ፓስተሮች አይደሉ በዚህ የሚታሙት? ሴት ለሴት ያለው እናንተ ጋር አይደል እንዴ? ወንድ ለወንድ ያለው ምንድን ነው የምታወራው? አንተ ኦርቶዶክስ አንገት ትቆርጣለች እያልክ አይደል እንዴ ቪዲዮ የሰራኸው? ማጋባት አይደለም ያንተ ነብይና ፓስተር አይደል እንዴ ሴት ጋር ሲርመጠመጥ የሚውለው? ሌባ ከእናንተ ብሶ ደግሞ ልትፎክር ትፈልጋለህ እንዴ? ፈሳ ልትፎክር የምትፈልግበት አንድ ነገር የለም። ኢትዮጵያ በጭባጭ ኮተት ና እስቲ እኔን አስፈራራ፣ እኔን አስፈራራ እስቲ። ወሮ በላ መጠራቀሚያው መሰረተ ክርስቶስ አይደለች እንዴ? ዋናዎቹ ተቃዋሚዎቹን ግብረ ሰዶምን የከለከ ይኸው ስለተቃወሙ አይደል እንዲያገደችው። ታዲያ ብታጋባ እንጂ ባታጋባ ለምን ታግዳለች? የወሮ በላ መጠራቀሚያ አይደል እንዴ? በጭባጫ የሳውንድ ፎረንሲክ ምርመራ ብለው እህታችን ሜርሲና ወንድማችን መሳይ የሚባሉ ፕሮቴስታንት ወንድምናቶቻችን አቅርበው ነበረ። በአበበ ጉላ ዙሪያ የቀበሉ ቢለው 60 ኢንዲኬትስ ዲፍረንት ስፒከርስ ነው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋገጠ ማለት ነው። ያገኘ ነው 56.5 ነው። በዚህ ጉዳይ ላይ ኤርሚያስ እኔ ከዋሸው ትናገራለህ። እኔ አብሬያችሁ ነበርኩኝ። ልጁ ምንም ተምሮ እንኳን ግራጁዌት ያደረገ ሰው አይደለም። ሳጣራ እግዚአብሔር ምስክሬ ነው። በቴክኖሎጂ የተመረቀ ጎበዝ ተማሪ ነው ምናምን የተባለ ዋቴ ሌባ የነበረ ልጅ፣ አንድም ሰርተፊኬት የሌለው ለተወሰነ ጊዜ ኮርስ ወስዶ ዩኒቨርሲቲ የወጣ ልጅ ነው። ጊዜ መጡት። ዮኒ አንተ ጋር ብዙ ሰው ሊኖር ስለሚችል አንተን አለን ተብዬ በሜርሲና በኤርሚያስ ተጠርቼ ነው የሄድኩት። አበበ ጉልላት የተባለው የሞተው የዛሬ 11 ዓመት ነው። እንደ አዲስ አድርጎ ኤርሚያስ የጮኸው በቅርብ ጓደኛዬን በመርዝ ገደሉት እያለ የጮኸበት ነው። የሞተው የዛሬ 11 ዓመት እንደ አዲስ አድርጎ ኦርቶዶክስን ለማስመታት ዲያቆን የነበረ ነው፣ አብሮኝ ሲቀድስ የነበረ ነው፣ አብሮኝ በዚህ ሲወጣ ነው፣ አብሮኝ በዚህ ሲገባ ነው እያለ ሲያጭበረብርበት የነበረው ይሄ ነው። እና በዛ ጊዜ ና ተባል ዱቅ አልኩኝ። የሆነ ጊዜ ላይ አልተመቸኝም፣ ጥዬ ወጣሁ። ቪዲዮም ማየት ትችላላችሁ። ቁጭ አልኩኝ። ብዙ ሰው መጥቶ ያንን ነገር አየ፣ ጥዬ ወጣሁ። በቃ ለምን እኔ አንዳንዴ ህሊና የማይቀበለውን ነገር ቁጭ ብሎ ማዳመጥ አልችልበትም ነው። ማስመሰልም ልክ አለው፣ ግን የውሸት ነገር ሲሆን ቁጭ ብሎ ማዳመጥ ከበደኝና ጥዬ ወጣሁ። ጌታ ኢየሱስ ምስክሬ እዛ ላይ ነበሩ። ጥዬ ወጣሁ። አልጠየቁኝም እነሱ። ለምን ነው ውሸት እንደሆነ ነው ማጭበርበር እንደሆነ ማታለል እንደሆነ በደንብ እነሱም ያውቁታል። የተፈለገው ኦርቶዶክስ በመተት ሰዎች ትገላለች፣ በመተት እንዲህ ታደርጋለች የሚባል መተተኛ ያለው ጴንጤ ጋር ነው በአብዛኛው። እንዲያደርግልሃለሁ፣ እንደዚህ ትሆናለህ፣ እንደዚህ ይሰጥሃል፣ በዚህ ይመጣል፣ በዚህ ይገባል የሚለው ጠንቋይና መተተኛ ያለው ጴንጤ ቤት ነው። አደባባይ ላይ አይለው እንደዛ የሚሉት ቤት ይሰጣችኋል፣ ገንዘብ ይሰጣችኋል፣ እንዲደረግላችኋል፣ ቪዛ ይሰጣችኋል እያሉ መተት የሚመጥጡት እነሱ ናቸው። የኦርቶዶክስ ቄሶች አይደሉም። እንደዚህ አይነት ወንጌል አንድ ቀን ኦርቶዶክስ መድረክ ላይ ጌታ ዛሬ ነው ያሳደረኝ። አንድ ቀን መድረክ ላይ ሆኖ እንደዚህ የሰበከ የኦርቶዶክስ አስተማሪ ነው አይቻላል።
ቅዳሴ አለ። ከቅዳሴ በኋላ የሆነ ወንጌል አለ። ከዛ አለቀ። ና እንደዚህ አንተን አይቼ ያለው እንደዚህ አድርግ፣ ና አንተ እንደዚህ ነህ፣ ና እንደዚህ ይወጣላል፣ ና እዚህ ጋር የአዲስ የመጣችሁ አዲስ የወጣችሁ አዲስ የገባችሁ በዚህ ወጣችሁ በዚህ ገብታችሁ የሚል የሌባ ማት የለም። ሌባ የሞላው እነሱ ቤት ሞሽላቃ ሌባ። ኦርቶዶክስ ቤት ቲሸርት የሚሸጥልህ መድረክ ላይ ወጥቶ ይሄ ቲሸርት ዘይት የተቀባ ነው ግዙት እያለ የሚያጭበረብራል። ኦርቶዶክስ ጧፍና ሻማ ነው የምትገዛው። 1 ብርና 2 ብር የማይሞላ ያው አሁን ምናልባት እንትኑን አላውቅም። እኛ የ10 እና የ15 ሳንቲ ጧፍ ነበር ይዘን የምንሄደው ጌታ ኢየሱስ በሚያውቀው የምድረ የሌባ ማት። አሁንስ ኪስን ነው ዘልዝሎ የሚገባል። የባንክ ቡክ ይዘና ብሎ የሚዘርፍ ሌባ ነው ያለው። ዘይት ነው የሚሸጥልህ አደባባይ አፍሮን አድርጎ ዘይት ያድናል እያለ። ስለዚህ መተተኛ ያለው ኦርቶዶክስ ቤት አይደለም። መተት ያለው በደንብ በመተት የሚሰራው የጴንጤ ነው እንዴ። ሳውዝ አፍሪካ ጠንቋዩን ትናጋ አይደል እንዴ ሲመላለሱ የሚውሉት የነበረው። አሁን የሞተው ባሸዋ የሚባል ሌባ ጃሸዋ ነው። ባሸዋ የሚባል ሌባ፣ ሌሎችም አሉ ናይጄሪያውያን ምናምን እየሄዱ እዛ የሚያስጠነቁሉ የሀገር እነሱ አይደል የሞሉት። ናይጄሪያ እየሄዱ የሚያስጠነቁሉት ደግሞ ስለ ጥንቁልና ኦርቶዶክስን መውቀስ ይቻላል። መተተኛ እናንተ ናችሁ። ስለዚህ እውነቱን ነው የምመሰክረው። እዚህ ጋር ይሄኛውን ሲያጭበረብሩበት የነበረው እኔን ጠሩኝ፣ እዛ ዱቅ አልኩኝ። ቤዛ የምትባለው ማን ነው? ሜርሲ የምትባለው የሌቦች ጥግ ናት። እኔን ራሱ አሁን ለመኪና እናዋጣለት እየተባለ የሚጮውለት ደምረውን ዮኒ ማኛ በጀት ተሰጥቶት ብላ ውሸት የተለመደባት ዊግ አርጋ ኤርሚያስ ዊግ አርጋ የኦርቶዶክስ ጥላቻ ጥግ ድረሳል። ፖለቲካ የሚያገናኘው ነገር የለም። ፖለቲካ እኔ በጣም ፖለቲካ የኢትዮጵያ ስለማይረባ ነው የተውኩት። አይረባም፣ አትደማመጥም፣ አትግባባም። ማንም የምታግዝለትም ይቀጠቅጣል፣ የምትደግፍለትም ከየትም ብትሆን ፖለቲካው ምን አያደርግም፣ የትም አያደርስም፣ የትም አያደርስም። እዚህም ብትሄድ እዚህም ሆዳም ሌባ አለ፣ እዛም ሌባ አለ። ጤነኛ ፖለቲከኛ ለማግኘት ትቸግራለህ የትም ቦታ ላይ። ስለዚህ ፖለቲካው ብዙ ያልገባውበት ለዛ ነው እንጂ መርገጥ ከፈለኩ ብልጽግናን አምጣው ማንን አምጣ ረግጣለሁ። እውነት ካየ ጥሩ ከተሰራ ጥሩ ላለሁ። አሁንም በዚህ የማጭበርበር ስራ የምትሰሩት እናንተ ናችሁ። እስቲ እንስማው። የዲቤት ጥሪ ስሙ። የፕሮግራም ምንድን ነው? የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን ሁላችንም ከፍተን ሰው በተሰበሰበበት ብዙ ባለበት እናንተም ሶፍትዌሩን ከፍታችሁ እኛም ሶፍትዌሩን ከፍተን ያሬድ ወንድሜ ሶፍትዌሩን አይከፍቱልህም። ስለማውቀው ነው። ልጁ ወረቀት እንኳን የለው የተመረቀበት ስራ የለው። አንተ ሶፍትዌር ኢንጂነር እንደሆንክ አውቃለሁ። መዝሙር ያሬድ የተማረም ነው ብቃት ያለው ነው። ቤተክርስቲያንን የማይዘርፍ 5 ሳንቲ ከቤተክርስቲያን የማይወስድ ወንድም ማለት መዝሙር ያሬድ ይባላል። ጌታ ኢየሱስ በሚያውቀው ሀምብልነቱ እኔ መጽሐፍ ቅዱስ ሳነብ የነበረው ማንን ቪዲዮዎች አሉ፣ ቀረጹና የበፊቱን አምጡ። መዝሙር ያሬድን ነው ቻሌንጅ አደርጋለሁ እያልኩ ስቀበጣጥር የነበረው። መጽሐፍ ቅዱስ እያነበብኩ ሲሄድ ግን ወይ ጉድ፣ ምኑን ከምንድን ነው ድቤት የማደርገው? እሱ የሚለው ትክክል፣ መጽሐፍ ቅዱስ የሚለው ትክክል። የነዚህ የሌቦቹ ግን እንዴት አድርጌ ነው ከእሱ ጋር ድቤት የማደርገው የሚለው እውነተኛው ነገር ነው የመጣው። ኢየሱስ ክርስቶስን ማምለክ በተግባር የማያመልክ ቢኖር ፕሮቴስታንት፣ አብዛኛው ሁሉም እያልኩ አይደለም፣ በተግባር አያመልኩትም። ይሄ በመደበቅ ለሌላው ስም በመስጠት ከጌታ በምን በሚስጥር የሰሩትን ልጅ ሆኖ ቁጭ ብሎ ይወጣላቸዋል። የተርመጠመጡት ፓስተሮች በየገስት ሀውሱ የተርመጠመጡት ራሳቸውን ልጅ መስሎ ቁጭ ብሎ ይወጣላቸዋል። ያንን ነው ምለው በአደባባይ መካነ ኢየሱስ ካሪዝማቲክ መሆኗን ባስረዳ። መካነ ኢየሱስ ሰላም በልልኝ፣ ሰላም በልልኝ። እንደ ጮኸው አስጮኻለሁ። እኔ አንድ በቃችኋለሁ ለእናንተ፣ 1000 ሰው አያስፈልግም ለእናንተ። እኔ በቃለሁ። ሌሎቹ ሳይመልሱ
እኔ ብትንትንን አወጣዋለሁ። ለምን የሌባ ስራችሁ የቅድስና ስራ እንደሌላችሁ እናገራለሁ። እንዴ ቅዱሳን ጸሎት ያደርጉልናል ማለት እኮ የሚያስኮርፋችሁ ናቸው። እኔ አሁን ለምሳሌ ወደ ጌታ ኢየሱስ ክርስቶስ ነው የምጸልየው። ቅዱሳን ግን ጸሎት ያደርጋሉ ማለት ምንድን ነው የሚያስኮርፍ? የሚያናድ ነገር አለ? ያ እኮ የሚያናዳችሁ ሰዎች ናችሁ እናንተ። ቅዱሳን ጸሎት ያደርጋሉ ማለት ስጋቸው እንጂ ነፍሳቸው ዘላለማዊ ነው። የቅዱሳን የሚያስኮርፋችሁ ሰዎች ናቸው። እንኳን እሱ አይደለም ኃጢአተኛው ከክርስቶስ ጋር የተሰቀለውን ታስታውሳላችሁ። ምናልባት በብዛት ከልብ ስለማትከታተሉት መጽሐፍ ቅዱስን ኃጢአተኛው ከእኔ ጋር ምን ትሆናለህ ነው ያለው። ዛሬ በገነት ትገባለህ ነው ያለው። በገነት ትኖራለህ ነው ያለው። ኃጢአተኛውን እንኳን ዛሬ ከእኔ ጋር በገነት ትኖራለህ ማለት ምን ማለት ነው? የመጀመሪያ ኃጢአተኛ ነው ገነት እንኳን የገባው። ኃጢአተኛው እንኳን ገብቷል ገነት የገባበት። ህይወት ገነት ውስጥ እንዳለ የነፍሳት ህይወት ገነት ውስጥ እንዳለ ማሳያ ነው። አታውቁትም፣ አትረዱትም። እናንተ ምን መሰላችሁ? ጥናቱን መጽሐፍ ቅዱስ ስታደርጉ መንፈስ ቅዱስ እንዲረዳችሁ ሳይሆን ኦርቶዶክስን እንዴት አጠቃበታለሁ የሚል ትምህርት ይዛችሁ ነው የምትመጡት። ከኦርቶዶክስ ለመለየት ትሉና ውስጣችሁ ግን መለየት አይችልም። ለምን ካልከኝ ከእናንተ ምንም የለም። የሆነ ነጫጭባ ነው የተከተልከው። ካልቪን ወይ ሉተራን የሚባል አንድ ነጫጭባ ተከተልሃል። ስለዚህ ዩ አር ኮንፊውዝድ። የተከተልከው ነጭ የትም አያደርስ። የሆነ ቦታ ላይ ይገጥራል፣ ያስቆማል። ከሆነ ቦታ በኋላ መሄድ አትችልም። ክርስቶስን ስትከተለው እስከ ጥግ ትሄዳለህ። ከዛ ድብልቅልቁ ይወጣል አንተ ውስጥ። የጠንቋይና ደብተራ ካልከኝ እኔ ጴንጤ ውስጥ እንጂ ኦርቶዶክስ ውስጥ አይደለም ያለው። እንዲህ ያደርግልሃለሁ እንዲህ ጠንቋይ ቤት ብትሄድ እሱን አይደለም ያደርግልህ። ምን አድርግልኝ ነው የምትለው? ጠንቋይ ቤት ስትሄድ ይህን አድርግልኝ ይህን ሰጣለሁ ነው የምትለው። ጠንቋይ ቤት ያለውን ነገር ሙሉ መድረክ ላይ ሲሰብኩት ታያለህ። ልክ ጠንቋይ ቤት ሄዶ አንድ ሰው እንደሚያደርገው ኦፊሻሊ ይህንን ነው የሚያደርጉት። ያንን ነው። ሰላምዬ ደህና ነኝ። ሰላም መሐመድ ሰላም መሐመድ ደህና ነሽ ወይ? አንቺ እንኳን አራተኛ ሚስት አልሆንም ብለሽ ነው የወጣሽው። የአንቺ ቀላል አራተኛ ሚስት አልሆንም ብለሽ ነው የወጣሽው። የአንቺ ቀላል እውነት ነው፣ እውነት ነው፣ እውነት ነው። ሌሎችም ሴቶች እንደዛ እሺ አይሉ። እውነት እውነት። የአራተኛ ሚስት ለምን ትሆኛለች? እንዲህ አብደሻል እንዴ? በዛ ችግር ባለበት ሀገር ላይ አራተኛ ሚስት ሰው እንዴት ይሆናል? ለጤናም ጥሩ አይደል። እሺ እቺ የታችንን እንስማት እስቲ ምን ትላለች? እቺ ፕሮቴስታንት የነበረች ናት። ወደ ኦርቶዶክስ ስትመጣ አለባበሷን ይዩት፣ አለባበሷን ብቻ ይዩት፣ ሌላው ይደርሳል። ኦርቶዶክስ ስትሆን ጴንጤ የነበረች ናት፣ ኦርቶዶክስ ሆነች፣ ልብሷን ይዩት።
ኮንፈረንስ በሄዱ ቁጥር የዘይት ማት ኮንፈረንስ በሄድክ ቁጥር ስቲከር አለ፣ የዘይት ማት አለ፣ የሌባ ማት ያለ ነው። ይሄንን ነው ስማ። የማይሰራ ነገር የለም። እስፔሻሊ ደቡብ የታጠበችው በጴንቴ ነው። ደቡብን ሙልጭ አርገው የበሉት ጴንጤዎች ናቸው። የጴንጤ ፓስተሮች አሁን ለምሳሌ እዩ ጩፋ ሲሄድ፣ ዶክተር አብይ ሲሄድ እንደዛ ክብር የላቸው። እዩ ጩፋ ሲሄድ የሚደረግለት፣ ዮናታን አክሊሉ ሲሄድ፣ እስራኤል ዳንሳ ሲሄድ የሚያረጉት እቃቃ ገንዘባቸውን የዘረፏቸው ሰዎች ናቸው። ሲሄዱ የሚደረግላቸው ነገርና ያ የሀገር መሪ ራሱ ሲሄድ በዛ ደረጃ ጥበቃ አይደረግለትም። እና በጣም ደቡብ መጫወቻ መነገጃ የተደረገው ደቡብ ነው። እና ያሳዝነኛል። በጣም ነው የሚያሳዝነኝ። ታፕታፕ ኮፒ ሊንክ አድርጎ አንዴ። እስከዛ እችን እየጠበቃችሁ የመዝሙር እየጠበቃችሁ ጠብቁኝ። አንዴ እንትን ላምጣ አንድ ቻርጀር ላምጣ። ይህን መዝሙሩንም እንደ ነገሩ የተባለውን መዝሙርም ዘፈኑንም አንድ ላይ እየሰማችሁ ጠብቁ። አመልማል ተከሽና ይቺ አመልማል እኮ አሁን ጸዳቂ ናት። አባት ለምንድን ነው አመልማል የማትጸድቀው? የሆነ አንድ በኔ የተሰራ ሚም አለና እናስቆኛል። ከዛ በፊት ራሳቸው ፕሮቴስታንቶች ያሉት የተናደዱበት አንድ ነገር አይቻለሁ። ሚም ሆነን ቀረን እያሉ በጣም ተበሳጭተው የተናገሩበት አይቻለሁ። ራሳቸው የተበሳጩበት ነገር አይቻለሁ እና ቆይ እስኪ
ይሄ አይደለም። ቆይ በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ታቦቱ ቆንጆ ነው። ይሄ ወንድማችን የተናገረ ነው። አንዴ ስለ ታቦት እንዘግባችሁ። ዘማርያምን ታፕታፕ ኮፒ ሊንክ አድርጉ። ዘማርያም ስለ ታቦት ምን ይላል? ኦርቶዶክስስ ምንድን ነው የምትለው? እነ ኤርሚያስ የሚሉት እነ ኤፍሬም ባለ ጊዜ ሌሎችም የሚሉት ምንድን ነው? ኦርቶዶክስ ምን ትላለች? እስቲ ስሙ። በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ሰዎች እንደውም ካጠያየቃቸው መንፈሱ የምንረዳው የተቃውሞ እንጂ ሀሳቡን በጥልቀት የመርዳት አይደለም። በምን እናውቃለን? ይህንን ካልን በጥንት ጊዜ በብሉይ ኪዳን ዘመን በዘመነ ብሉይ 4 ሌዋውያን ካህናት ነው የሚሸከሙት። አሁን ያለው እናንተ ጋር አንድ ነው ነው የሚሉት። አሁን በእኛ ጋር ያሉት ካህናት 4 ቄሶች ታቦት ቢሸከሙ ቄሶች በታቦት ያምናሉ? አያምኑ አይደለ? ጉዳዩ የተሸካሚ ካህናት ቁጥር እኮ ነው አሳሳቢው ማለት ነው። እሺ በቅርጽም እንምጣ። በብሉይ ኪዳን ታቦት እንዳለው አድርገን አስተዛዛት የሚለውን አልፋና ኦሜጋ መጀመሪያና መጨረሻ የሌለው አልፋ ኦሜጋ ቤጣ የውጣ ብሎ ቢጻፍ እና ቅርጹና መጠኑ ልክ በብሉይ ኪዳን ዘመን እንዳለው ቅርጽ በዛ ልክ ብንሰራው ታቦት ያምናሉ? አያምኑ። አሁን ይህ መጠየቅ ያለበት አማኝ ነው ለማስፈለግ ያለው አማኒ የሆነ ክርስቲያን መጠየቅ ያለበት። አሁን ለነሱ ልክ እኔ እኮ በታቦት ላምን ፈልጌ ግን በብሉይ ኪዳን ዘመን 4 ቄስ ነው የሚሸከሙ እናንተ ጋር አንድ ስላደረጋችሁ ጥርጣሬ ውስጥ ገባኝ ብሎ የተሸካሚ ካህናት ቁጥር ታቦትን የሚያከብሩ ካህናት ቁጥር አሳስቦት ላለመቀበል የጣረ መስሎ ስለሚያቀርቡት ብዬ ነው። ግን ያው መሰረታዊ ወደ እኛ ስናመጣው ግን በብሉይ ኪዳን ዘመን የነበረው የታቦት የመቅደስ አገልግሎትና በሐዲስ ኪዳን ያለው አገልግሎት መታወቅ አለበት። ምንድን ነው የሚታወቀው ከተባለ በብሉይ ኪዳን የነበረው ታቦት በአሰራርም በቅርጹም ኢቨን ደግሞ በአገልግሎቱ ዓላማ ከሐዲስ ኪዳን በጣም ይለያል። በብሉይ ኪዳን ዘመን ሲሰዋበት የነበረው በዓመት አንዴ ሊቀ ካህናቱ ነውር የሌለበት ያ ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል ወይም በግ ማለት ነው። እሱ ካህኑ ሊቀ ካህኑ ብቻ ገብቶ ደሙን ያፈስና ያንን የበጉን ስጋ ደግሞ ከካህናት ከሌዋውያን ካህናት ጋር ሆኖ ይመገቡት ነበር። ያ በዓመት አንድ የሚገባው የኃጢአት ስርየት የሚገባው ከዛ ካህኑ እኔን የሚቅር በለኝ ሕዝብን የሚቅር በል ብሎ በቅድስተ ቅዱሳን ባለችው በታቦቱ ላይ ይህን ያደርጋል። አሁን በሐዲስ ኪዳን ግን እንደዛ አይደለም ያለው። ለምን? አሁን በጉ የእንስሳ በግ አይደለም የሚሰዋበት፣ የዓላማው ተለየ ማለት ነው። አሁን የሚሰዋው መስዋዕተ ወንጌል ነው፣ አማናዊ የክርስቶስ ስጋና ደም ነው የሚሰዋበት። አሜን። እዚህ ዓላማው ተለየ። ሁለተኛ በብሉይ ኪዳን ዘመን ለመስዋዕት የቀረበው ያንን በግ የሚበሉት እነማን ናቸው? ሌዋውያን ካህናት ብቻ ናቸው። በሐዲስ ኪዳን ግን ስጋው ደግሞ የምንቀበለው ካህናት ብቻ አይደለም፣ ምዕመናን ሴቶችም ወንዶችም ይቀበላሉ። ዓላማው በጣም የሚገርመው ከስርየት አንጻር ይሄ በየዓመቱ የሚሰዋ በግ ነው። በዛ ላይ ደግሞ ስርየት መስጠት አይችልም። ያ ማለት ገነት ማስከፈት የማይችል መንግስተ ሰማያት ማስወረስ የማይችል ነው። አሁን በአዲስ ኪዳን ግን በአማናዊ በሆነው በስጋ ወደሙ በታቦቱ ላይ በሚሰዋው በአዲስ ኪዳን መሰዊያው በሆነው በታቦቱ ላይ የሚሰዋው ስጋ ወደሙ ግን የምናገኘው ክብር ግን እንደምታውቀው መንግስተ ሰማያት የሚያስወርስ ነው። ይሄ አማናዊ ስጋ ወደሙ ከምን ጋር እያያዘን? ከመሰዊያው ጋር። በነገራችን ስለ ታቦት ስናወራ ስለ ስጋ ወደሙ እያወራን ነው። ለምን? በነገራችን ላይ ቀጥለዋለሁ። ንግግሩ ራሱ ስነ ስርዓቱ እንደዚህ የሚያወራ ጴንጤ ታመጣለህ? እኔ ጴንጤዎችን አይቻለሁ፣ አብሬ ተቀላቅዬ ስሰማቸው ነበረ። በትህትና የሚያወሩ እንደዚህ አይነት እንኳን ስርዓት ያላቸዋል። ስለ አንድ ነገር ላስረዳ ሲሉ ከመጮ ከማደንቆር ውጭ በስርዓት እንኳን የሚናገሩት አለ። በጌታ በኢየሱስ እስቲ ንገር አለ። በስርዓት እንደዚህ አውርተው ሲጮህ አይደለም የሚውረው። ወይ አሜን የሚያስብል እብድ ታመጣለ፣ ወይ የሚጮህበት ታመጣለ። እና ይቀጥል እስቲ። የለም ገባ ውስጥ መንፈስ ቅዱስ ሲኖር መጀመሪያ መረጋጋት አለ። የተረጋጋ ጥያቄው የማያበሳጭ በጥያቄ የሚበሳጭ እንኳን የለም። ረጋ እያለ ነው የሚመልሰው። የእብድ ስብስብ ነው መለለዛ ነው። ቀጥል እስቲ ንገራቸው። ስጋው ደግሞ የሚሰዋው ያለ ታቦት አይሰዋም። ኢቭን ታቦት በሌለባቸው አካባቢዎች እንኳን በጣም ችግር ከሆነ የዮሐንስ ወንጌል መጽሐፍ ቅዱስ ተክቶ ይደረግ ቤተክርስቲያናቸው ያለ መሰዊያ አይደረግም። ሐዋርያ ቅዱስ ጳውሎስ እንደተናገረው እኛ መሰዊያ አለን ብሏል። ያለ መሰዊያ ስጋው ደግሞ አይከብርም። የግድ ነው፣ መሰዊያ ግድ ያስፈልገዋል። ስለዚህ ያ የብሉይ ኪዳን መሰዊያ የነበረው ምን ነበረ?
ሊቀ ካህናቱ ገብቶ መስዋዕት የሚያቀርብበት ያ ታቦቱ በሐዲስ ኪዳን ካለው አገልግሎቱ ጋር ይለያያል። እሺ መጠንና ልኩ ለምንድን ነው እንደዛ ያልሆነው? ቀጥታ ለምንድን ነው ያልተወሰደው ከተባለ በብሉይ ኪዳን ዘመን ያለው የሰሎሞን ቤተ መቅደስን ስቴን ያው የሰሎሞን ቤተ መቅደስ ቁመቱ ወርዱ ተቀምጠዋል። አሁን በአዲስ ኪዳን ያለው መቅደስ እንደዛ ነው። በቃ እንደ ሰለሞን እንስራው። የዝግባ ዛፍ ከየሊባኖስ እናምጣ አንልም አይደለ? ይህን ጽድ እናምጣ። ምክንያቱም እዚህ መጽሐፍ ቅዱስ ላይ ያለው አንልም። በዛ ላይ በብሉይ ኪዳን ዘመን የነበረው የሰሎሞን ቤተ መቅደስ ስንት ነበር? አንድ። ስለዚህ አሁን ያስፈልገን አንድ ቤተ መቅደስ ብቻ አይደለም። የሰፈሩ ምኩራብ ሊሆን ነው። ምክንያቱም አይሁድ የሚማማሩበት ምኩራብ ልታደርገው። ስለዚህ መስዋዕት የሚሰዋበት የነበረችው አንድ የሰሎሞን ቤተ መቅደስ ናት። ስለዚህ በአዲስ ኪዳን አንድ ቤተ መቅደስ ነው አንልም። አየህ፣ የቤተ መቅደስ ቅርጹ መጠኑም ይለያል። አሁን በኛ ቤተክርስቲያን በአዲስ ኪዳን በቅርጫት ምትሰራ፣ በብሎኬት የምንስራት፣ በወርቅ የምንገባ ቤተክርስቲያን ናት። ጽላት ከእብነበረድ ይሰራ፣ ከማይነቅዝ እንጨት ይቀረጽ፣ ከወርቅ እንስራው፣ ከእብነበረድ በዳይመንድ እንድናድርገው ክብሩ አንድ። አየህ፣ የቤተ መቅደሱ ስራ በምንም መንገድ አይቀንስበትም፣ ክብሩን አይቀንስበትም። ስለዚህ የቤተ መቅደስ አገልግሎት አንዳንድ ሰዎቹ የዛ ታቦቱ ቅርጽ እዚህ ጋር ካለው ታቦቱ ቅርጽ ጋር አንድ ይሁን አንልም። ወደ አዲስ ኪዳን ደግሞ እናምጣ እስቲ። ጌታችን የተሰቀለበት ዕፀ መስቀል እስቲ ቁመቱን ነው። ስለዚህ ቤተክርስቲያናችን ጉላት ያለው በሙሉ ቁመቱና ልኩን ጌታችን በተሰቀለበት የዕፀ መስቀል ቁጥር ልክ ነው ላይ ያደረግ ነው። ወርዱን ይሄው ጌታችን የተሰቀለበት በትልቅ ሳይዙ ራሱ መሆን ያለበት አንልም። ካህናት እጅ የምናየው መስቀል የማን መስቀል? የክርስቶስ መስቀል ነው። አይ በቀራንዮ የተሰቀለው የክርስቶስ መስቀል ቁመቱና ወርዱ አይነት በዛው ልክ በዛ ሳይዝ የተሰራ አይደለም። ስለዚህ አንዳንድ ሰዎች አይ የብሉይ ኪዳን ቤተ መቅደስ እኮ የብሉይ ኪዳን እኮ ታቦት እኮ ወርዱ ቁመቱ እንደዚህ ተቀምጦላቸዋል። በዛ መሆን አለበት። በአዲስ ኪዳናችን ፍትሐ ነገሥት ትርጓሜ አንድምታ ላይ ገጽ 41 ላይ ቁጭ አድርገውታል። ወይ ኩን ታቦት ከቦታ ወደ ቦታ የሚንቀሳቀስ ይሁን፣ ከእንደገና ደግሞ ኃይሉን ጽዋውን ማስቀመጥ የሚችል ይሁን ብሎ ስርዓት አባቶቻችን ሰርተውልናል። ስለዚህ በየትኛው ማህተም ቤተክርስቲያናትን ብናይ ታቦቱ አገልግሎቱ ለዚህ ነው። ለሐዲስ ኪዳን በሚሆን መንገድ ታቦት ይሰራል። ልክ አሁን ቤተ መቅደስ ስንሰራ በሰለሞን በሰራው ቤተ መቅደስ ቁመት ወርድ ልክ እሱ በሰራቸው ማቴሪያሎች እሱ በገነባቸው ወጥ መንገዶች በዛ መንገድ እንስራው አንልም። ሰለሞን ቤተ መቅደስ ለመስራት ስንት ዓመት ያፈጀበት? 40 ሰዓት። ሪፖስት አድርገዋለሁ። የሚናገረው ንግግር በሙሉ ማስረጃ እንዳለ ያውቃሉ እነሱ። አዲስ ኪዳን ላይ ስለ ታቦት የተጻፈ ነገር የለም የሚሉ ጴንጤዎች አሉ። አሉ የለም አለ ወይስ የለም? ኦርቶዶክሶች ጥቅሱን ጻፉላቸው። አለ ወይስ የለም ብለው ነው ያሳመኗቸው። ለምን ላውጣ? እሺ ላውጣ። ታፕታፕ ኮፒልኝ ዕብራውያን ላይ መሰለኝ፣ ወይም ደግሞ ዕብራውያን ላይ ነው የሚመስለኝ። ቆይ አንዴ ላውጣ። ታፕታፕ ኮፒሊንግ አድርጉ እና ዛሬ እርሙ ኖ አዲስ ኪዳን ላይ ነው ማወጣላቸው። ዕብራውያን 13:10 ሉቃስ 22:20 ብሎኛል። እስቲ እንየው። ኦኬ ዕብራውያን 13:10 እንግዲህ ጴንጤዎች ስሙ፣ ወንድምና እህቶቼ፣ የሸወዳችሁ ያታለሏችሁ፣ ያጭበረብሯችሁ፣ የለም ያሏችሁ
ኖ ታቦት ቃል በቃል የሚለው አለ። ቃል በቃል የሚለው አለ 9:4 ዕብራውያን ታንኪ ቃል በቃል ታቦት የሚላለን። ይኸው ዕብራውያን 9:4 አንብቡ። የለም ብላችሁ ለብዙ ዘመን ላታልሏችሁ። ዕብራውያን 9:4 ምን ይላል? በዚያም ወቅት የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። አያችሁ፣ በዚያም ውስጥ ነው የሚለው እዚህ ጋር። በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። በላያዋም ማስተሰሪያዋን የሚጋርዱ የክብር ክሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልነግር አሁን አልችልም ይላል። ይኸው ምን ይላል? ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛው ድንኳን ይገቡበታል። አሁን ኦርቶዶክስ ውስጥ ብታዩ ወደ ታቦት የሚገቡት ወይም ደግሞ ወደ ጽላቱ የሚገቡት ሰዎች አሉ፣ ለብቻቸው የተመረጡ ወደዛ የሚገባዋል። ዮሐንስ ራእይ 11 ላይ አለ። እሺ፣ ኧረ ብዙ ቦታ እየጠቀሱልኝ ነው፣ ጉድ ሊፈላ ነው። 11:9 ዮሐንስ ራእይ 11:9 ምን ይላል? ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። ምን 19 ነው? ኦኬ ሶሪ። አዎ 19 በሰማይም ያለው የእግዚአብሔር 11:19 በሰማይም ያለው የእግዚአብሔር መንፈስ መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ይላል። ይቺን ነው እነሱ ብዙ ጊዜ የሚጠቅሷት። በሰማይ ያለውን በምድር ያለውንስ ዕብራውያን ላይ ያለውን ሸጣችሁት ወይ ሸጣችሁት? ዕብራውያን ይኸው የሚለውን እዩ። ምን ይላል እስቲ? ዕብራውያን 9 ላይ የሚለውን እንስማ እስቲ። 9:4 ላይ 9:4 ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷ ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ክሩቤል ነበሩ። ስለ እነዚህም ስለ እያንዳንዳቸው ልነግርህ አሁን አልችልም አለ። ነበረ ነዋ ስለሚል ነው። ከ3 ልጀምርላችሁ፣ አይዟችሁ። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዛ ጊዜ ስለነበረው ድንኳን ነው የሚያወራው። እናንተ የለም እያላችሁ ነው የምታወሩት። የለም ስትሉ ነበር። አሁን ሲመጣላችሁ ደግሞ ግራ ትጋባላችሁ። እባክሽ ሰላም መሐመድ ተይ፣ እናቱ አንቺ ተዩ፣ በጌታ በኢየሱስ ስም ተይ፣ አንቺ ተዩ። ምንም ውስጥ የለሽም፣ በስሜት የምትነጂ ነሽ። ሰላም መሐመድ አረጋጊው፣ እናቱ ተዩ። 4ኛ ሚስት አልሆን ብለሽ ወደ ክርስትና የመጣች ነች። ተዩ እሱን። ሌሎቹ ቢያወሩ ያምርባቸዋል። ተዩ። ለአንቺ አይሆንም። ለአንቺ የማይሆነውን አታውሪ።
አላችሁ እኮ። ተይ እንጂ ነው። አልቦልካትም ነው ስድብ ስለማትሳደብ አልቦልክም። እኔ አጸያፊ ስድብ ከሌለ እኔ አልቦልክም። በእስልምና እንኳን ካባ የሚባል አለ። በእስልምና ለኢብራሂም ወይም ለአብርሃም ከበረዶ የነጣ ካባ ተሰጥቶታል ይላሉ ራሳቸው። ካባ አለ በእስልምና ራሱ አለ። ለሙሴ ኦርቶዶክስ ስትል ወይም ክርስትና ለሙሴ ተሰጥቶታል ሲባል የሙስሊሞች ደግሞ ለአብርሃም ወይም ለኢብራሂም ተሰጥቶታል ተብሎ ኮፒ ፔስት አለ። እንደዛ ነገሮች አሉ። ያ የስራው ባህሪ አይደል? አንዳንድ ነገር ትኮራረጅ የለ እንደዛ ነገሮች አሉ። ሌላም አለ። ኧረ በደንብ ዕብራውያን ላይ ቆይ በደንብ ላንባው። ይኸውልህ 9ን አንብቡት። ከዛ በኋላ ራእይ 11 19 የምትሉት እዚሁ ላይ 9:9 ብታነቡ የዕብራውያን ላይ ምን ይል መሰላችሁ? ይህ ለአሁኑ ጊዜ ምሳሌ ነው። ለአሁኑ ጊዜ ምሳሌ ነው። እንደዚህ መባና መስዋዕት ይቀርባሉ። ኦርቶዶክስ የምታቀርበው እንደዚህ አይነት መስዋዕት ነው። ምን አለ? ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እንደዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም። ስለዚህ ይሄ አሁንም ድረስ የሚደረግ የክርስቶስን ነገር የሚደረግበት ምሳሌ እንደሆነ አሁን ድረስ አለ። ቀንጭባችሁ የምታነቧን ነገር አሰቃያቻችሁ። በመጀመሪያ ደረጃ ታቦትን እናንተ አታምኑ። የታቦት እምነት አልነበራችሁም በፊትም። እኔ ስለ እግዚአብሔር የሚባል ነገር ብዙ ጊዜ ስትሉ አልሰማም፣ በኢየሱስ ስም እንጂ የእግዚአብሔርን ስም ሙሉውን እንኳን የምትጠሩ አይደላችሁ። አደለ? ስታዩት የእግዚአብሔርን ስም ራሱ ብዙ ጊዜ ሲጠሩ አይደለም። መድረክ ላይ ብትመጡ ምን ላይ እግዚአብሔር ተናገረኝ ብላችሁ የምትዋሹት ውሸት ራሱ እግዚአብሔር የሚናገረው በመልአኩ አድርጎ ነው። ጌታ ኢየሱስ የሚናገረው በመላእክቶች አድርጎ ነው የሚናገረው። እናንተ በድፍረታችሁ እኮ እግዚአብሔር ተናገረኝ ብላችሁ መድረክ ላይ የምትዋሹ ሰዎች ናቸው። የትኛው ትንቢታችሁ ነው የሰራው? ስለዚህ ስለ ታቦት እንኳን መጽሐፍ ቅዱስ የሚለውን እንኳን አይሰሙም። ምን ይል መሰላችሁ? ወደ ታችም መውረድ ትችላላችሁ። ሐዋርያት ሥራን በደንብ ብታነቡት ምዕራፍ 9 ጀምሮ ምን ይላል? ይኸውላችሁ ምን ይል መሰላችሁ? 23 ላይ ምን ይል መሰላችሁ? እንግዲህ ይላል በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ይላል ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስና እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። አንድ ጊዜ ነው ክርስቶስ ያስገባው። እንግዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። እነሱ አሁን ብዙ ጊዜ አስተምሯቸው ምንድን ነው? ክርስቶስ አንዴ በደሙ ምንም ብሎናል፣ አድኖናል። በደሙ ሺህ ጊዜ የሚመላለሰው አይደለም። ለነሱ አሁንም ክርስቶስ ይጸልያል ተብሎ ነው የሚነገራቸው። ያሁላ ቅጥቀጣ፣ ያሁላ ጭፍጨፋ፣ ያሁላ ስቅላት ደርሶበት አሁንም ለእኔ ይጸልያል ይላሉ። ያን ሁላ አድርጎ ተፈጸመ ብሎ ሁሉ ነገር እንደተፈጸመ ተናግሮ በደሙ እኛን እንደሚያድነን ነግሮ ሄዶ ኖ አሁንም ክርስቶስ ለእኔ ይጸልያል ይላል። እብድ እኮ ናቸው። ጌታን እብድ እኮ ናቸው። ታዲያ ያሁላ መሰቃየቱ ለምን አስፈለገ? የክርስቶስ ያሁላ ስቃይ መድረሱ አሁንም ድረስ የሚያደርገው ከሆነ ለምን አለ? ተፈጸመ አለ እኮ። ያሁላ ነገር የተደረገው መፈጸሙን ለመናገር ነው። ያንን እንኳን ትምህርት የላችሁ።
የአንዴ የክርስቶስ በመስቀል ላይ የሰራው ስራ ዘላለማዊ መዳን እንደሚሰጥ እንደሆነ ትምህርታችሁ አይገልጽም። አሁንም ስለ እኔ ይጸልይልኛል ትላላችሁ። ከዛ በኋላ ታላችሁ እስቲ 13:10 አንብበው እያላችሁ ጠይቃችሁኛል ብዙ ጊዜ። ላንብበው ዕብራውያን 13:10 እሺ፣ ዕብራውያን 13:10 በነገራችን ላይ አብዛኛው የሚቃወሙት የክርስቶስ የሆነውን ነገር ነው። ቅዱሳን ሲባል ለክርስቶስ ብለው የሞቱ ናቸው። መስዋዕት የሆኑት ለክርስቶስ ብለው ነው። አብዛኛው ተቃውሟቸው የክርስቶስ የሆኑትን በሙሉ ነው የሚቃወሙት። ይሄ ዲያብሎስ የሚሰራው ስራ ነው። የክርስቶስን ከተቃወምክ የማንን ልደግፍ ነው? ምስጋናና አምልኮ ለይተው የማያውቁ ናቸው። ምስጋናና አምልኮ ለይተው አያውቁ። ማመስገን መንገደኛ ታመሰግናለህ። አምልኮ ግን ለክርስቶስ ብቻ ነው፣ ለስላሴ ብቻ ነው አምልኮ። ስለዚህ እስቲ 13:10 አንብብ እያላችሁኝ ነው። መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከስፍሩ ውጪ ይቃጠላል። ኦኬ። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፍሩ ውጪ እንውጣ። በዚህ የምትኖር የከተማ የለችኝምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ማቴዎስ 5:23 እሺ፣ ተራው እናንተ ነው ዛሬ። ኧረ በጥቅስ ኦርቶዶክሶች እንዴት ነው? ከብዳችኋል። በሰላም ነው? 5:23 በሰላም ነው? ኦርቶዶክሶች የት ነበራችሁ እስከ ዛሬ? ይኸው እንግዲህ ማቴዎስ 5:23 ላንብላችሁ። ጴንጤዎች እየተማማርን እንግዲህ መባን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድምህም ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ይላል። እንግዲህ ያው ውሃ እየጠጣችሁ መባ መሠዊያ የሚቀርብበት ነው። ታቦት መሠዊያ የሚቀርብበት ነው እና አይዞን እና ብዙ ጊዜ ላይ ባለው ጥያቄ ብዙ ጊዜ የመከላከል ስራ መስራት ለክርስቶስ ጠበቃ የሆኑ ይመስላቸዋል። በጣም ከሚያሳዝኑኝ ነገራቸው ምንድን ነው? ለክርስቶስ የሆኑትን እየተከላከሉ ነው፣ አላወቁትም። ለክርስቶስ ሆነው ነው የተሰዋሉ። ለክርስቶስ ብለው የተሰዋሉ። የክርስቶስን ጥምቀት ይቃወሙታል ማለት ጥምቀት አያድንም ብለው ያምናሉ። ያ ማለት ተቃውሞ ነው። ያመነ የተጠመቀም ይድናል። አብዛኛዎቹ ካያችሁ አምነው ተጠምቀዋል። ወዲያው አምኖ ቆይ ትንሽ ልቆይ ብሎ የቆየ መጽሐፍ ቅዱስ ላይ አንድ ሰው አታመጡ። የሚያመጡት አንድ ውሸት፣ ኢየሱስ ክርስቶስ ኃጢአትን እንደዚሁ ያስተሰርያል አይደለ? አንቺ ኃጢአትሽ ተሰርየዋል፣ አንተም ተሰርየዋል እያለ ይሸኛል። ኢየሱስ ክርስቶስ ምን ስለሆነ? ኃጢአትን የሚያሰርይ ስለሆነ። መስቀል ላይ የተሰቀለውን ኃጢአቱን ይቅር ብሎ ስላለው እሱ እኮ አልተጠመቀም ብለው እንደ ምክንያት ያቀርባሉ። ኢየሱስ ክርስቶስ ሳይጠመቁ ይቅር ያላቸው ኃጢአተኞችን አሉ መጽሐፍ ቅዱስ ላይ። ኢየሱስ ራሱ ስለሆነ ራሱ ከሆነ ያደርገዋል። እኛ ግን ከሆንን በመንፈስ ቅዱስ መጠመቅ ስላለብን የእሱን ስጦታ የሚሰጠን ማን ነው? ክርስቶስ ነው። ጥምቀቱ ነው። በመንፈስ ቅዱስ ያጠምቃቸዋል ከኔ በኋላ የሚመጣው ብሎ ማን ተናግሯል? ዮሐንስ ተናግሯል።